ጥቂት ቀናቶች በዚህ መልኩ ከተቆጠሩ በኋላ ምንም ያክል ኪም ቢያለፈውም ትክክለኛው የካምፓኒው ባለቤት ግን ራሱ ጆን እንደሆነና ትክክለኛ ስሙም ዩንሃንግ ሴዮንግ እንደሆነ ያወቀበት ሲሆን በሰዓቱ ያንግ ከሱ ጋር ብትሆንም ደውሎላት ግን እውነታውን ሲነግራትና በሰማችው ነገር እሷን ብትደነግጥም ነገር ግን እንዳያውቅባት ምንም ነገር እንዳላወቀች ስታስመስልም ይታያል። ታዲያ ከጥቂት ደቂቃዎች በኋላ ጁን ወደ ቤቱ ሲመለስ ኪምን ቤት ውስጥ ቁጭ ብሎ ያገኘው ሲሆን በትክክለኛ ስሙ እየጠራው አንተ እንደሆንክ አውቄብሃለሁ በማለት ሊገለው ሽጉጡን ሲደቅንበትና እሱ ግን መማል እስኪቀረው ድረስ እኔ አይደለሁም በማለት እንዲያምኖ ሽጉጡን ወደ ራሱ ጭንቅላት ጋር ሲያስጠጋው መርማሪ ፖሊስ አንግ ግን ተከታትሎ ቦታው ላይ መጥቶ ስለነበር እንዲያቆም አድርጎ እንዲረጋጋ ጉዳዩን ሲያደርግም ይታያል። ሁለቱንም ለማጣራት ወደ ፖሊስ ጣቢያ እንዲሄዱ ከተደረገም በኋላ ጆንን ተጠቂ በመሆኑ በደቂቆች ውስጥ እንዲለቀቅ የተደረገ ሲሆን ያንግ ቦታው ላይ ስትመጣ ተገናኝተውም በተሳሳተ መንገድ ተረታችሁኛል በማለት ሊያስረዳት ቢሞክርም እስከዛሬ እንደ ጓደኛ እያስመሰለ ስለነበር ተናዳ በጥፊ ስትመታውና ለኪም ለመከላከል ጠበቃው በመሆን ስቆም እድለኛም ሆኖ ጆንን ለመግደል የሞከረበት ሽጉጥ ትክክለኛ ባለመሆኑ የግድያ ሙከራ አደረገ ሳይሆን የማስፈራራት ሙከራ አደረገ በማለት እንዲለቀቅ ልታደርገውም ችላለች። አንዳንድ በቀጣዩ ቀን ላይ እብዱ ጊልበርትን እንዲገናኙ አድርጎ የሚበላ ነገርን ጋብዞትና ዳጎስ ያለ ገንዘብን ሳይቀር ሰጥቶት ስልኩን በመቀበል ከዚህ ቦታ ለቆ እንዲሄድ ሊያሳምነው የቻለ ሲሆን ወርቁ እንዳለ ከሚያምኑት ከጎረቤቶቹ ጋር ሳይቀር በመገናኘት እብዱ ጊልበርት ያላቸው ነገር በሙሉ ውሸት እንደሆነ ሊያሳምናቸው ሲሞክርና ከዚህ ቀደም ግልጽ ባይሆንላትም በጥቂቱም ቢሆን ግን ተደብቆ ከጓደኛው ጆ ጋር ስለ ወርቁ ጉዳይ ሲያወራ የሰማቸው አንደኛዋ ጎረቤቱ ግን የሚናገረውን ነገር አሁን ላይ ከማመን ይልቅ አተኩራ እየተመለከተችው ይገኛል። እሷ ብቻ ሳትሆን የቀሩት ሰዎችም ቢሆኑ እብዱ ጊልበርት ከዚህ ቀደም ፎቶውን አሳይቷቸው ስለነበር ሊያምኑት ያልቻሉ ሲሆን ጭራሹኑ በቀጣዩ ቀን ላይ ከያንግ ጋር አብሮ እያለ ወርቁን ለማውጣት ከሌላ ሰው እርዳታ ሊጠይቁ እንደሆነ ሲነግሩትም ከዚህ ቀደም እንደ ቀልድ አድርጎ እዚህ ቦታ ላይ የቀበረው ወርቅ እንዳለ ነግሯት ስለነበር በሰማችው ነገር አማካኝነት እሷን ብትሆን እየተጠራጠረች መምጣትም ጀምራለች። ከእስር ቤት እንዲወጣ ያደረገውና ከዛ ክስተት በኋላ ልክ እንደ ቀኝ እጁ በመሆን በብዙ ነገር እየረዳ ያለው መርማሪ ፖሊስ ሲሆን ቢሆን ከብዙ ጊዜያቶች በፊት የመረጃ ደህንነት ቢሮ ባለስልጣናቶችን እያስፈራራ የቻይና ሀከሮችን ተጠቅሞ መረጃን ያሰረቀ ዋንግ ሻውሊን ስለተባለ ግለሰብ እየነገረው ሲሆን ምናልባት ያንን ማስረጃና ሰነዱን በእጃቸው ማስገባት ከቻሉ የባብል ካምፓኒ መጨረሻ ማቃረብ እንደሚችሉ የነገረው ሲሆን በተቃራኒው ኪም ግን ገና ዋን ሻውሊን የተባለውን ስም ሲሰማ ፈዞ ሲቀርና እይታችን በትውስታ ወደ ኋላ ወስዶን ይሄ ሰው የአሳዳጊ አባቱ ፋቢዮ ጓደኛ እንደነበር የተሰረቀውና የተደበቀው ወርቅ ሳይቀር የዚህ ሰው እንደሆነ ልንረዳም ችለናል። ሰውየውም በልብ ድካም አማካኝነት ከ1 ዓመት በፊት የሞተ ሲሆን ኪምም አሁን ላይ ምናልባት የሰረቀው ማስረጃ ከወርቁ ጋር አንድ ላይ እንደተደበቀ እያሰበም ይገኛል። በተመሳሳይ ሰዓት ላይ እስከዛሬ ሊጥለው እቅዶችን እያወጣለት የነበረው የእንጀራ ወንድሙ ደግሞ ለመዝናናት በማለት ከጆን ጋር ከከተማ ወጥተው ጫካ አካባቢ ለአደን የተጓዙ ሲሆን ሁለቱ ብቻቸውን በመሆናቸው አጋጣሚው ሊጠቀምበት አስቦ በድንገት ኳላው ጭንቅላቱ ላይ ተኩሶ ሊገለው ሲሞክር ኢላማው ሳይሳካ ቀርቶ ግን ወገቡን መቶ ሲጥለውና ለሁለተኛ ጊዜ ሊገለው እየተዘጋጀ ያለ ሌላ ሰው በመምጣቱ ግን በስህተት የተፈጠረ አስመስሎ ወደ ሕክምና ቦታ እንዲወሰድ ሲያደርግም ይታያል። ከዚህም ክስተት በኋላ ጥቂት ቀናቶች መቆጠር ጀመሩ። እስከዛሬ የለፉበት እቅዳቸው በሙሉ ተሳክቶላቸው ኪምና ጓደኛው ጆ ወደ ግራውንዱ ክፍል ገብተው ወርቁን መመልከት የቻሉ ሲሆን በዚህም ምክንያት ኪም እየተደሰተ እያለ በድንገት ከኋላው ጆ ሽጉጥ አውጥቶ ሲደቅንበትና እኩል ከሱ ጋር ይህንን ወርቅ መካፈል እንደማይፈልግ ብቸኛ የሚፈልገው ነገር አንድ ፍሬ የወርቅ ዘለላ እንደሆነ በመናገር አንስቶ ከቦታው ለቆ ሊወጣ ሲሞክርና ኪም ግን ተከትሎት ለደቂቆች ያክል የያዘውን ሽጉጥ ለማስጣል ሲጣሉ ከቆዩ በኋላ ኪም አሸንፎ ወርቁን በሚቀበለው ሰዓት ላይ ፖሊሶች እስከዛሬ የሚፈልጉትንና የተደበቀውን ማስረጃ በወርቁ ውስጥ ሊያገኘው የቻለ ሲሆን እንዲረጋጋ አድርጎት ሁለቱም ተቀምጠው ማውራት ሲጀምሩ ልክ እንደ ጓደኛው እስከዛሬ ቢያስመስልም ሚስጥር ኤጀንት ግን እንደሆነና እስከዛሬም ይህንን ፋይል ለማግኘት እየሞከረ እንደነበር ዋንግ ሻውሊንን ሳይቀር መርዞ በልብ ድካም እንዲሞት ያደረገው እሱ እንደሆነ የነገረው ሲሆን ኪምም ቢሆን ከሱ ጋር የፈጠረ ጓደኝነት ግን ለጥቅም ብሎ ብቻ የጀመረው እንዳልሆነ አሁን ላይ ሊገለው በሞከረው ሽጉጥ ውስጥ ምንም አይነት ቃላ ባለማግኘቱ የምርም እንደሚያስብለት እንዲረዳ ያደረገው ሲሆን ብዙም ሳይቆዩ ግን እዚያ አፓርታማ ላይ የሚኖሩትን ሰዎች በሙሉ ለመዝናናት በማለት አስቀድመው ከቦታው ለቀው እንዲወጡ አድርገው ስለነበር ለምን ኪም ብቻውን ውስጥ ላይ ቀረ? ምናልባት ወርቁን ሊወስዱ አስበው ነው በማለት ባልጠበቀው ሁኔታ በድንገት አሁን ላይ ሲመለሱና ገና ኮቴያቸውን ሲሰማ እሱም ወርቁን ከነማስረጃው እንዲሁም የጆ ጃኬት ሳይቀር ውስጥ ላይ እንዳለ ሲዘጋበትም ይታያል። ታዲያ ወደ ውስጥ ሲገቡባቸው አውቀው እየጸለዩ እንደሆነ አስመስለው እንዳይጠራጠሯቸው ያደረጉ
ሲሆን ብቻቸውን ሆነው ሲነጋገሩ እንደምንረዳው ግን ይህንን ቦታ ለመክፈት የሚረዳቸውን የወርቁን ባለቤት ዋንግ ሻውሊን አይን አሻራ ሳይቀር የያዘውን መሳሪያ ከጃኬቱ ጋር ውስጥ ላይ እንደተዘጋበትና ከዚህ በኋላ በምንም አይነት መንገድ ሊከፍቱት እንደማይችሉ ሊረዱም ችለዋል። በተመሳሳይ ሰዓት ላይ ጆን ደግሞ ከጉዳቱ ካገገመ በኋላ የእንጀራ ወንድሙ ለካምፓኒው ዳይሬክተሮች መግለጫዎችን እየሰጠ ወዳለበት አዳራሽ ሲያመራና እንዲገረም አድርጎትና ግልጽ አድርጎ የካምፓኒው ዋና አስተዳደር እኔ ነኝ ብሎ ሚስጥሩን ግልጽ ሲያወጣና ምንም ያክል ሊገለው ቢሞክርም በቀጣዩ ቀን ሳይቀር እስከዛሬ የሰራቸው ወንጀሎች ከታወቁበት እንኳን እሱ ላይ እንዲላከክ ለማድረግ እቅዶች ስለነበሩት ቅንጡ የሆነ ሰዓትን ጭራሹን እንደ ስጦታ ሲሰጠውም ይታያል። እስከዛሬ አብሮት እቅዶችን እያወጣ ከነበረው ከሚስተር ሃንዚ ጋር ሲነጋገርም በድጋሚ ታማኝነቱን እንዲያረጋግጥለትና እምነቱን ካገኘ በኋላ ጠብቆ እንዳሁኑ እንዲከዳው ሊመክረውም ችሏል። በቀጣዩም ቀን ላይ ኪም ከዚህ ቀደም የባብል ካምፓኒ ሰራተኛ የነበረውን ፓርክን ሳይቀር አሁን ላይ ለሱ እንዲሰራ ማድረግ የቻለ ሲሆን ልክ እንደ ባብል ያሉ ካምፓኒዎች ተወዳጅነታቸውን እንዲጨምርና የተለያዩ ህገወጥ ስራዎችን ለመስራት እንዲመቻቸው የተለያዩ አነስ ያሉ ተቋማቶችን እንደሚያቋቁሙና ህገወጥ ገንዘቦችን ለማዘወር እንደሚጠቀሙባቸውም የተረዳ ሲሆን ድሮ ላይ እዚህ ካምፓኒ ውስጥ ተቀጥረው ይሰሩ የነበሩ ነገር ግን አሁን ላይ አቁመው የግል ስራቸውን የጀመሩ ሰዎችን ማፈላልጎ ማናገር ጀምሮ ዲያክ በተባለ ሰው አማካኝነት ባብል ካምፓኒ ለህገወጥ ስራዎቹ የስዕል ጋላሪ የሆነ አነስ ያለ ተቋምን እንደሚጠቀም የተረዱ ሲሆን ይሄ ብቻ ሳይሆን እስከዛሬ ጎረቤታቸው እንደሆነች እያስመሰለች የነበረችው ሜሪ ሳትቀር እውነታውን ግልጽ አድርጋ ለኪም መናገር ጀምራ ወርቁን ግራውንዱ ስለመደበቅ ሲታሰብ ዲዛይኑን ካወጡት ሰዎች መካከል አንደኛዋ እሷ እንደነበረች በሰዓቱ በዚህ ስራ ላይ የተሰማሩትን ሰዎች በሙሉ አንድ ባንድ እያስወገዱ የነበረ ቢሆንም እሷ ግን ተደብቃ እስከዛሬ ልታመልጥ እንደቻለችና አሁን ላይም ቢሆን በቀላሉ ይህንን ቦታ ለመክፈት ችሎታው እንዳላት ነገር ግን እሷን ብትሆን የወርቁ ተካፋይ እንደምትሆን እንዲስማማ ስታደርገውም ይታያል። በቀጣዩም ቀን ላይ ስለ ስዕል ጋላሪ ቦታ እያጣሩ ከቆዩ በኋላ ወደ ቦታው በአካል አምርተው ለመጎብኘት የተስማሙ ሲሆን ከጥቂት ቀናቶች በኋላ ለየት ያለ ፕሮግራም ቦታው ላይ ስለሚከናወንም ይሄ ቀን እስኪደርስ ድረስ ዲዛይነርና ሀከር የሆነችው ሜሪን ተጠቅመው በሰዓቱ ቦታው ላይ ጆርጅ እና ጄሲካ የተባሉ ጥንዶች የጋብቻ ጥያቄ ሊያቀርብላት ከማናጀሯ ጋር በስልክ ተስማምቶና ቀጠሮዎችን አስይዞ ስለነበር ጆርጅ እና ጄሲካ አስቀድመው ወደ ሀገር ሲገቡ ኪም ሰዎቹን ተጠቅመው ወደ ሌላ ቦታ እንዲወሰዱ ሲያደርግና በተቃራ እሱ ደግሞ ከያንግ ጋር ሁለቱን እንደሆኑ አስመስለው ወደ ቦታው ሲያመሩ የቦታው ዳይሬክተር አንዳችም ሳትጠራጠር አስቀድመው በያዙት እቅድ መሰረት የጋብቻ ቀለበቱን ለሱ ስትሰጠውና ኪምም ቢሆን ለያንግ እንድታገበው ጠይቋት እንዳይታወቅባቸው ብሎ ብቻ ተስማምታ ሲሳሳሙም ይታያል። በተመሳሳይ ሰዓት ላይ ትክክለኞቹ ጥንዶች ደግሞ ኪምና ሰዎቹ የእምነት ተቋም ውስጥ እንዲዘጋጅላቸው አድርገው የጋብቻ ጥያቄን አቅርቦላት ሴቷም ልትስማማም ችላለች። ወደ ኪም ጋር ስንመለስ የተለያዩ ሰበቦችንና ምክንያቶችን ተጠቅመው ከውጪ ሀከር የሆነችው ሜሪ እያገዘቻቸው የሚፈልጉትን ፋይል ኮፒ ማድረግ የቻሉ ሲሆን የቦታው ተቆጣጣሪዋ ግን በደቂቃዎች ውስጥ ትክክለኞቹ ጥንዶች እነሱ እንዳልሆኑ ስታውቅና በድጋሚ ምክንያቶችን በመፍጠር ሐሰተኛ መታወቂያን እያሳዩት የህግ አካላት እንደሆኑና እዚህ ቦታ ላይ ተሰርቆ የገባ ስዕል እንዳለ መረጃ እንደደረሳቸው እንድትፈራ አድርገው በመናገር እንዳትከሰስ እነሱ መጥቶ እንደነበር የሚያሳየውን የደህንነት የቪዲዮ ቅጂ በምትኩ እንድትደልተው ትዕዛዝን ሲሰጧትም ይታያል። አስቀድሞ ጆን ግን ጠበቃቸውን በመጠቀም ስለ ኪም እያጣራ ከቆየ በኋላ አሳዳጊ አባቱ ትክክለኛ ፓብሎ የተባለ ልጅ እንዳለውና ከኪም ጋርም ቢሆን እንደማይግባቡ መረጃ ደርሶ ስለነበር እሱን ለማስወገድ አንድ ላይ እንዲሰሩ ጥያቄን አቅርቦለት ስለነበር በሰዓታቶች ውስጥ ባይሳካላቸውም ሊያስገድሉት ሰዎችን ግን ወደ እሱ ጋር የላኩበት ሲሆን እንደ ሁል ጊዜው በተቃራኒው እሱ ግን ለራሱ መከላከል ችሎ የሚፈልገው ነገር በሙሉ ስለተሟላለት ከቀጣዩ ቀን ጀምሮ ወደ ሆስፒታል ከያንግ ጋር አምርቶ ትክክለኛ እናቱን ሊንከባከባት ሲሞክርና ሁለቱንም ቀናቶች እየተቆጠሩ በመጡ ቁጥር እሷን ብትሆን እየወደደቻቸው ስለመጣች የእሷን ኬዝ ዳግም እንዲከፍቱት እድሎችን ስትሰጣቸውና የመሞቻ ቀኗን ቢሆን በህመሙ አማካኝነት እየተቃረበ መጥቶ ስለነበር ፎቶዎችን ለመነሳት በሚወጡበት ሰዓት ላይ አውቃ ያንግ ሁለቱን አንድ ላይ ፎቶ እንዲነሱ ስታደርግና ሁለቱ ብቻቸውን እንዲያወሩ በምታደርግበት ሰዓት እንኳን 8 ዓመት እያለ ልጇን ትታው ብትሄድም ከካንሰር ህመሟ እንዳገገመች ካወቀች በኋላ ግን ለብዙ ዓመታቶች የት እንዳለ ለማወቅ ስታፈላልገው እንደነበር እድለቢስ ሆና ግን ልታገኘው እንዳልቻለች ልትነግረውም ችላለች። ወንድሙን ገልብጦ የእሱን ቦታ ለመቆጣጠር የሚሞክረው ሃንሲዮ ደግሞ ጆን ሳያውቅበት በተደጋጋሚ ከኪም ጋር እየተገናኘ አብረው እንዲሰሩና እሱን እንዲጥሉት የስራ ሀሳቦችን እያቀረበለት ሲሆን ኪም መጀመሪያ ላይ በሀሳቡ ሊስማማ ባይችልም በአጋጣሚ አንድ ቀን ላይ ጆን ግን እሱን ወደ እስር ቤት ካምፓኒውን ደግሞ ለክስረት ሊጥለው የሚችለው ማስረጃ እነሱ የሚኖሩበት አፓርታማ ግራውንድ ውስጥ ተደብቆ እንደተቀመጠ መረጃ ስለደረሰው ሰዎችን ተጠቅመው ፍንዳታ
ፍንዳታዎችን በመፍጠር ሙሉ በሙሉ ሊያስወግደው ያቀደ ሲሆን ቴክኒሻኖችና ሰራተኛ እንደሆኑ በማስመሰል ቦታው ላይ ቦምቦችን እንዲጠመስ ሲያደርግና ሊፈነዳም 5 ደቂቃዎች ቀርተውት ወደ ታች ደቂቃው መቁጠር በሚጀምርበት ሰዓት ላይ ስለዚህ ነገር አስቀድሞ ያወቀው ሃንሴኦ ሁሉንም ነገር ለኪም በመናገር እንዲያስቆም ሊያደርግ የቻለው ሲሆን በዚህ ምክንያት ከኪም ጋር አብረው እንዲሰሩ ስምምነት ላይ ሲደርሱና እቅዶቹ በሙሉ ያልተሳኩለት ጆን ግን የኪም ትክክለኛ እናት ሆስፒታል ውስጥ እንደምትገኝ ካወቀ በኋላ ወደ እሷ ጋር አምርቶ ልጇ በህይወት እንዳለና ኪም እንደሆነ እውነታውን በሙሉ ሲነግራትና ይሄም አልበቃ ብሎ ዳይሬክተር ቾይን በመጠቀም ገና ከእስር ቤት ከወጣ ጥቂት ቀናቶች የሆኑትን ነፍሰ ገዳይ በመቅጠር በሚያሳዝን ሁኔታ ዶክተር መስሎ ገብቶ እንዲገላት ሲያደርገውም ይታያል። ኪምም ቢሆን በአጋጣሚ ዛሬ እውነታውን ለመናገር አቅዶ ወደ ሆስፒታል መጥቶ ስለነበር እድለቢስ ሆኖ ነፍሰ ገዳዩ ጨርሶ ሲወጣ ጎን ለጎን ሲተላለፉና ከራሱ አንደበት በቅጡ ልጅሽ ነኝ በማለት ሳይነግራት እናቱን በሞት ሲያጣም ይታያል። ከተረጋጋም በኋላ ግድያ እንደሆነ በማወቁ ከደህንነት ካሜራ የሰውየውን ማንነት ካጣራ በኋላ ወደሚኖርበት ቦታ ሄዶ እየደበደበ ካሰቃየው በኋላ ትዕዛዝ የሰጡት ሰዎች ወደሚገኙበት ቦታ እንዲመራው ሲያደርግና አይናቸው እያየ ጭንቅላቱ ላይ ተኩሶ ሲገለው ይሄ ክስተትን በሁሉም ፊት ላይ የድንጋጤ ስሜት እንዲፈጠር ሲያደርግና ኪም ግን እስካሁን ያልገደላቸው የራሱ የሆነ ምክንያት ስለነበረው እንደነበር አሁን ላይም ቢሆን በአንድ ጥይት ተኩሶ እንደማይገልና እረፍትን እንደማይሰጣቸው ይልቁንስ እንዲሰቃዩ እንደሚያደርግ ዝቶባቸው የጆን ጆሮ ላይ በድንገት ተኩሶ ስቃያችሁ ከዚህኛው ቅጽበት በኋላ ይጀምራል በማለት ትቷቸው ከቦታው ለቆ ሲወጣም ይታያል። ወደ ሆስፒታል ተመልሶ እያለቀሰ እንዲወጣለት ካደረገ በኋላ በቀጣዩ ቀን ላይ የቀብር ፕሮግራሟን እንዲከናወን ያስደረገ ሲሆን የሚወዳት ያንግን ጨምሮ እዛ አፓርታማ ውስጥ የሚኖሩ ሰዎች በሙሉ ለእናቱ ሞት ሲያጽናኑትም ይታያል። በፊልሙም የመጨረሻ ትዕይንት ላይ አስቀድሞ እንደዛተባቸው ሚስተር አንዚን ሳይቀር ኪም ጉልበት ተጠቅሞ ከእሱ ጎን እንዲቆምና እንዲወግንለት ማስደረግ ሲችል የተደበቀውን ወርቅም ቢሆን ሀከር የሆነችውን ሜሪን ተጠቅሞ እንድትከፍትለት ካደረገ በኋላ ሙሉ በሙሉ አውጥተው በጋራ ወደ ሌላ ቦታ ሲደብቁትና አስቀድሞ የፍርድ ቤቱን ኬዝ ይዞት የነበረውን ዳኛም ቢሆን በገንዘብ እንዳይታለልና ትክክለኛውን ውሳኔ እንዲወስን አስቀድሞ ካስጠነቀቀው በኋላ እስከዛሬ ያገኛቸው ማስረጃዎች ለሚዲያ ግልጽ እንዲወጡ አድርጎ የካምፓኒው ባለቤት የሆነውን ጆን ለምርመራ በማለት እንዲታሰር ሲያስደርግና ምንም ያክል ባብል ካምፓኒ ላይ ተጽዕኖ ተፈጥሮ ኪሳራ ቢያጋጥማቸውም እስከዛሬ ኪምን እየረዳው የነበረው ሃንሴኦ ግን ከአዲስ ድርጅቱን ማስተዳደር ሲጀምርም ይታያል። ከጥቂት ቀናቶች በኋላ ግን ተንኮለኛ የሆነችው ቾ ከዚህ ቀደም የብዙ ሰዎች ህይወት እንዲጠፋ ምክንያት ሆና ስለነበር መታሰሯ እንደማይቀር ገብቷት፣ ነገር ግን በቀልን ፍለጋ አውቃ ለፖሊሶቹ ሐሰተኛ ፋይልን አስቀድማ አዘጋጅታ ጆን ሳይቀር የሰራውን ወንጀል ለሁሉም ነገር ራሷን ጥፋተኛ አድርጋ እሱን እንዲለቀቅ ስታደርግና እሱም ከአንዳንድ የበቀል እርምጃውን አስጀምሮ የፓርኪንግ ቦታው ላይ ብቻዋን እየተጓዘች የነበረችው ያንግን እንድትታገስ ሲያደርግና በመቀጠልም ወደ ገዛ የእንጀራ ወንድሙ ጋር አምርቶ ከቶት ስለነበር ራሱን እንዲስት አድርጎ ከያንግ ጋር አንድ ክፍሉ ሲዘጋባቸው ሁለቱንም በደቂቆች ውስጥ እስኪነቁ ድረስ በመጠበቅም ኪም ጋር ደውሎ ያሉበትን ቦታ ልኮ እንዲመጣ ሲያደርገውና ከፊት ለፊታቸው ሽጉጥን ደቅኖ ለሃንሴኦ ኪምን እንዲገለው ትዕዛዝን ሲሰጠው፣ በተቃራኒው ኪም ግን ራሱን ሊያጠቃው ሲሞክርና በዚህ ክስተትም በመካከላቸው አለመግባባትና ግብግብ መፈጠር ሲጀምር ጆን እጁ ላይ ያለውን ሽጉጥ ወደ ኪም ጋር ሲተኩሰውና የምትወደው ያንግ ግን ከፊት ለፊቱ በመግባት ትከሻዋ ላይ ተመታ ስትወድቅና በሚያሳዝን ሁኔታ ሊያስቆመው የታገለ ያለው ሃንሴኦ ሳይቀር ሆዱ ላይ ተተኩሶበት በደቂቆች ውስጥ እዛው ህይወቱ ሲያልፍም ይታያል። እንዲሁም ጆንም ቢሆን እጁ ላይ ያለው ሽጉጥ ቃላ በማለቁ ምክንያት ከቦታው በመስኮቱ በኩል እየሮጠ ሊያመልጥም ችሏል። በመቀጠልም እይታችን ከሰዓታቶች በኋላ ሆስፒታል ውስጥ ያንግ ስትነቃ ያሳየናል። በቀጣዮቹ 24 ሰዓታቶች ውስጥ ኪምም ለሷም ሆነ ለሞተው ሃንሴኦ እንደሚበቀል ቃል የገባላት ሲሆን ከሁሉም በፊት አስቀድሞ ካሁናውን መጥቶ ይገለኛል በማለት እየተጠባበቀ ወዳለው ወደ ሚስተር ሃንዚ ጋር ደውሎ በህይወት ለመቆየት ከፈለገ በቀጣዮቹ 3 ሰዓታቶች ውስጥ እስር ቤት ውስጥ የምትገኘዋን ቾይን እንዲያስፈታት ትዕዛዝን የሰጠው ሲሆን እሱም ቢሆን እንዳለው ለማድረግ በገንዘብ እንቅስቃሴን ጀምሮ ሲያስፈታትና ገና እንደወጣች ለሷ ሳይቀር ደውሎላት እሱ ራሱ ከእስር ቤት እንድትወጣ እንዳደረገ የመጨረሻ ቀኗ ዛሬ በመሆኑም እንድታጣጥመው ሲነግራትም ይታያል። ከጥቂት ደቂቃዎች በኋላ እንደተፈታች ያወቀው ጆን ሳይቀር ደውሎላት አቤቱ ሄዳ ገንዘብና አንዳንድ የሚያስፈልጉትን እቃዎች ይዛለት እንድትመጣ ወደ ሜክሲኮ ሊያመልጥ እንዳሰበ ሊነግራትም ችሏል። በመቀጠልም በኪም ትዕዛዝ አማካኝነት በአደባባይ ስለ ካምፓኒ ወንጀል ሲናገር የነበረው ሚስተር ሃንዚን ሁለት ወንጀለኞችን ጆን በመላክ ከሰዎች ፊት ለፊት ወቅተውት እንዲያመልጡ ሲያደርግም ይታያል።
በሰዓቱ ግን ቾይ ወደ ቤቷ አምርታ ያለውን ገንዘብ በሙሉ ወደ ሌላኛውና ወደ ድብቅ አካውንቱ ትራንስፈር ያደረገች ሲሆን የራሷን ፓስፖርት ለመውሰድ ወደ ቤቷ ስታመራ ግን ውስጥ ላይ ኪምን ቁጭ ብሎ ስታገኘውና እየሳቀባትም አስቀድመው ነው ሀከር የሆኑትን ጓደኞቹን ተጠቅሞ የላከችውን ገንዘብ በሙሉ ወደ እርዳታ ድርጅት እንዲገባ እንዳደረገ ሲነግራትና እስከዛሬ ላደረገችው ነገር በአሰቃቂ ሁኔታ በእሳት ተቃጥላ እንድትሞት ሲያደርጋትም ይታያል። በመጨረሻም የእንጀራ ወንድሙ የሆነው ሃንሴው ከመሞቱ በፊት ጆን የሚጠቀምባቸው ሰዓቶች ውስጥ አቅጣጫ ጠቋሚ ጂፒኤስን አስቀምጦ ስለነበር ኪም እሱን ተጠቅሞ አሁን ላይ አፈላልጎ ሲይዘውና በአሰቃቂ ሁኔታ እሱንም ሳይቀር ህይወቱን እንዲያልፍ ካደረገ በኋላ እዛ ቦታው ላይ አስክሬኑን ትቶት ሲሄድና ቁራዊ ሳይቀር መተው ሬሳውን ሲበሉት እያየን እይታችን ከጥቂት ወራቶች በኋላ ወደፊት ይወስደንና ሁሉም ነገር ተስተካክሎ አሁን ላይ ብትሞትም እናቱ ሳትቀር ራሷን ለመከላከል ብላ እንጂ ጥፋተኛ ለመሆኗ በፍርድ ቤት ተረጋግጦና ኪምም ቢሆን ወርቆቹን በሙሉ በሚወዳት ያንግ ቤት ውስጥ እንዲደበቅ ካደረገ በኋላ እስከዛሬ በሰራቸው ወንጀሎች አማካኝነት ፖሊሶች ሊይዙት እያፈላለጉት ቢሆንም የተለያዩ መንገዶችን እየተጠቀመና እየተደባበቀ የሚወዳትን ሴት በስንት አንዴ እየመጣ ሲያገኛትና ሁሌም ቢሆን ቤቱ ለሷ ክፍት እንደሆነ ወደሚኖርበት ቦታ መታ አንድ ላይ እንዲኖሩ ጥያቄን ሲያቀርብላት እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሐሳባችሁንም ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።